ብሩክ ምንድን ያደረከው? ምንድን ያደረከው? ብሩክ ምንድን ያደረከው? አይተናል። አሁን ዞር በልኝ ከመንገዴ። እንዴት አድርጌ እንደምጥህ ታውቀኛለህ። እንዴት አድርጌ ሰው እንደምረሳ ታውቀኛለህ። ወንድም እንደሌለ ነግሬ እንዴት አድርጌ ትቼህ እንደሚሄድ ታውቃለህ። በቃ ሂድልኝ። ተርቦኛል። የራስሽን ስጋ ቆርጥሽ ብዩ ብዬሽ ነበር አይደል? ምን እንዳደርግ ነው የፈለከው? ከዚህ እንድትሄጂ። ልክ ነህ። እኔ ማለት እኮ እርግማንህ ነኝ። እስቲ አይንን ገለጥ አድርገህ ዙሪያን መልከት ትበል። ያው አይኔን ገለጥ። በወንድማዊ ፍቅራቸው ሁላችንም የምንቀናባቸው በሚያሳዝን ሁኔታ ብሩክና መድብል ዛሬ ላይ ወደ ጸብ አመርተዋል። ታዲያ ብሩክ ምን አስቦ ነው መድብልን ለመጣላት ያሰበበት ምክንያትስ ምንድን ነው? መድብል ትናንትና ለሱ መልካም ነገሮችን ባደረገ ዛሬ ግን መጥፎ ምላሽን መልሶለታል። ለምን ይህንን አደረገ ብሩክ የሚለው የሁላችሁም ጥያቄ ነው። ሰላም የትንሽ ቤተሰቦች እንዴት አላቸው? ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ እያረጋችሁ ስለምታበረታቱኝ ምስጋና እጅግ ከልብ ነው። እነሆ ምሳሌ ድራማን 199ን ይዤላችሁ ቀርብ ያለው ተከታተሉን። ባለፈው ክፍል እንደምታስታውሱት ብሩክ አለምን ከበስተጀርባ ተደብቆ እየተከታተላት ነበር። አለም ደግሞ አርፎ መቀመጥ አቃታትና ሆን ብላ ቅድስትንና ብሩክን ለማለያየት እየጣረች ያለች ከማህሌት ጋር እየተገናኘች አንዳንድ ነገሮችን እየሰበሰበች ወደ ቤት ይዛ የምትመጣ ሴት ሆናለች። ታዲያ ይህን የተመለከተው ብሩክ አላስችል ብሎት በመንገድ ላይ ጠብቆ በቤቱ ደረጃ መውጫና መውረጃ ወዲያና ወዲህ እየተመለከተች ወደ ላይ ስትወጣ ድንገት ያገኛታል። አንቆም ለምንድን ነው አርፈሽ ማትቀመጭ እያለ አንገቷን ይዞ ለትንሽ ደቂቃዎችም እያስለፈለፋት ቆይቷል። ታዲያ ወደሆኑ መድብል መጥቶም ያደርስላትና ያስጥላታል። መድብል ድረስም ብላ መጣራቷን አላቆመችም። ታዲያ መድብልም እባክሽን ለምንድን ነው በነ ቅድስትና ብሩክ ጣልቃ ውስጥ የምትገቢው እያለም ተማጸናት። እሷ ግን ልትሰማ ፈቃደኛ አይደለችም። ታዲያ እንደዛ አስጥሏትም እየተንቀሸቀሸች ወደ ላይ ወደ ቅድስት ጋር ትሄዳለች። ቅድስት ጋር ሄዳም እባክሽን ቅድስት ንቂ፣ ብሩክ መውለድ ካቻለ አንቺ ልጅ ያስፈልግሻል፣ ስለዚህ ልጅ መውለድ አለብሽ። ደግሞ አንድ ነገር ልንገርሽ፣ ማህሌት አሁንም ቢሆን ትወደዋለች፣ ታፈቅረውማለች፣ ትፈልገውማለች ትላታለች። በዚህ ሰዓት ቅድስት እባክሽ አለም አርፈሽ ቁጭ በይ፣ ለምንድን ነው እንደዚህ የምትሆኙ እያለች ትማጸናታለች። አለም ያክስቷ ልጅ ብትሆንም አሁን ግን እዚህ ጋር መታ ነገሮችን ወዲያና ወዲህ እያወሰበሰበች ከብሩክ ጋራ ልትለያያቸው ትፈልጋለች። መውለድ እኮ አትችም፣ ያለ ዘር ልትቀሪ ነው እያለችም ስለ ብሩክ አለመውለድ መቻል እየነገረቻት ነው። ቅድስት ግን ልጅ የመስጠትም ያለ መስጠትም የፈጣሪ ስጦታ ነው። ስለዚህ ፈጣሪ እንደሚሰጠኝ አምኜ ገና ጠብቀዋለሁ። ብሩክና እኔ መቼም ልንለያይ አንችልም እያለች ነገረቻት። በዚህ ሰዓት ታዲያ አርፋ መቀመጥ የሚያቅታት እየተክለፈለፈች ድጋሚ በደረጃው ወደታች መውረድ ፈለገች። አለም ስትወርድ ግን የገጠማት ነገር ከበስተጀርባ ተደብቆ መድብል ሊያስደነግጣት ፈለገና ጨርቋን ይዛታል። በዚህ ሰዓት ደግሞ ሳትገረፍ የምታወራው አለም እባክህን ብሩክ በቃ ምንም አይነት ነገር አይለመደኝም፣ ሁለተኛ ማህሌትንም አላገኛትም፣ በእናንተ መካከልም አልገባም እያለች ብዙ ቀባጠረች። ብዙ ከቀበጠረች በኋላ ገፋ አድርጎት ይለቃት ዞር ብላ ስትመለከት መድብል ነበር። መድብልን ልቧ ይወደዋል። ስታየው ደነገጠች። ታዲያ መድብል ምን አድርጌ ነው? ነፍሴን እኮ ልታወጣው ነበር አለችው። ከዚህ ሁላ ነፍስሽ እስከሚወጣ ድረስ ለምንድን ነው ይህን የምታደርጊው? ለምን በቅድስትና በመድብል መካከል ትገቢያለሽ? ኧረ ተይ ግን ብሎ ይማጸናታል። አይኗን እየተመለከተ ትወጂኛለሽ አይደል? ምትወጂኝ ከሆነ እባክሽ ልለምንሽ፣ በቅድስትና በመድብል መካከል አትግቢባቸው፣ ስለኛ ብቻ አስቢ ያላት። በዚህ ሰዓት ልቧ ፍሰስ ሲልና መድብል የምር ልቡን በሩ እንደከፈተላት ተሰማት። ታዲያ እየተርበተበተችም አይኑ እየተመለከተች መድብል ግን አንተ ነህ አለችው። አሁን ነኝ። ስለዚህ ባክሽ በእነሱ ጣልቃ አትግቢ፣ እንደወድሽ እንድፈልግሽ ከፈለግሽ ይህን አታድርጊ ይላታል። እሺ በፍጹም ጣልቃ ባልገባም ምንም አላደርግም አለችው። ቃል ግቢልኝ አላት። ቃልም ገባችለት። እሺ በቃ ብሎ ጥሏት ወደ ላይ ወጣ። ወደ ላይ ወጣ እንዳለ ግን አለም እንዲህ አለችው፣ እኔ ምልህ መድብል ግን እኮ የእውነት ነው ምልህ፣ እስካሁን ድረስ ግን ለምን ዝም አልክ አለችው።
ማለት ስትለው እንዴት አላፈቀርክም? ለምን እስካሁን ድረስ አላፈቀርክም አለችው። እስካሁን ድረስ ያላፈቀርኩት የሚፈቀር ላይን የሚሞላ ስላጣው ነው አላት። እስኪ ዙሪያ አንቃኘት አድርገው ላይን የሚሞላ እውነት አተህ ነው እያለች ጸጉሯን በመዳሰስ መሽኮርመሟን ጀመረች። በዚህ ሰዓት መድብልም ሁል ጊዜ ቀልድ የማይጠፋው ጀግንነትን ከቀልድ ጋር አዋስቶ የያዘው አይኖቹን ምልግዝ አድርጎ ይዞ ይኸው አየውኝ ምንም አላገኘውም፣ በአይን የሚሞላ ሴት የለም ብሎ ጥሏት ወደ ላይ ወጣ። እሷም ተከተለችው። ልቧ ፍስስ ብሎ አብሮት እየተከተለው ነው። ዛሬ ግዴታ ወደ ክላሷ አምርታ ልቡን በፍቅር ጠብ አድርጋ ከጎኑ መተኛት ትፈልጋለች። ይህንን ለማሳካት ደግሞ ግዴታ መለሳለስና የገባችውን ቃል መፈጸም ይኖርባታል። ከነ ቅድስት መሀል እንግዲህ ድጋሚ አልገባም፣ አሁን ግን ወደ እሱ ክላስ ሊሄድ ብላ ወደ እሱ ክላስ ታመራለች። ወደ ክላሱ ስትሄድም ሂዳትን ተራሰውና ክንዱን ጨብጣ ይውልህ እንዴት እንደሚመች ወንዶች ግን እጅግ በጣም ነው ደስ የሚሉኝ። እንደዚህ አይነት ክንድ መንተራስ ምን ያስደስታል መሰለ አለችው። በዚህ ሰዓት መድበል የተንተራስሽው ክንድ ግን ምናልባት ሊያቃጥልሽ ይችላል አላት። በፍጹም አላቃጠለኝም። እንዴት እንደሆን ታውቃለህ? እንደዚህ አይነት ወንዶች ሴቶች ጋር ሲቀርቡ በፍጹም እንደዚህ አይሆኑም። የሚያቃጥል ክንድ እንኳን ይቀዘቅዛል። ስለዚህ ተሸንፈሃል አለችው። መድብልም ለትንሽ ደቂቃ ፍዘዝ ብሎ እያያት ከቆየ በኋላ በምናፉ ግን ሰገን መጣችበት። ታዲያ አለም ይኸውልሽ ምሳሌ እኔ ላቃጥልሽ አልፈለግኩም እንጂ ማቃጠል ብፈልግ አቃጥልሻለሁ አላት። አይደለም እንደዛ እኮ አይደለም። ታውቃለህ አንተ ወንድ ነህ፣ አንተ ቆንጆ ነህ፣ አንተ ለእኔ ነው የምትገባኝ እያለች እየተሽኮረመመች ደረቱን መዳበስ ትጀምራለች። በዚህ ሰዓት መድብል ልክ ድንገት የተቀጣጠለ እሳት ይመስል ቡክክ አለና ልወድሽ አልችልም ብሎ እባክሽን ተይኝ አላት። ለምን ሲባል አለችው። ሰገኔን አልረሳኋትም፣ ሰገን ሞታለች አለችው። ሰገን አልሞተችም ሞታለች የሚል ቃል ከውስጥሽ እንዳይወጣ፣ ነገር ግን እኔ ወደ ቀብር ቦታ ልሄድ ነው አላት። ታዲያ የሞተ ሰው በድን ምን ያደርግልህ ነው ወደ ቀብር ቦታ የምትሄደው? አይሆንም አለችው። የዚህን ሰዓት ነበር ላስቆምህ ብለሽ ብትሞክሪ ለራስሽ ዋጋ ትከፍያለሽ። ሰገኔ መቼም አልሞተችም። በእኔ ልብ ውስጥ ደግሞ በሩን ቆልፈው ሂዳለች። በሩ ደግሞ ለዘላለም ላይከፈት ተዘግቷል። በሩ እንዲከፈትልሽ ትፈልጊያለሽ አላት። አዎ እፈልጋለሁ አለችው። አለም እንዲከፈትልሽ ከፈለግሽ ተይኝ ልሂድ ብሎ ጥሏት እየከነፈ ወጣ። በዚህ ሰዓት ዳጣና ቅድስት ከኩሽና ጋር ሆነው ምን እያደረጉ ነው ብለው በሀሳብ እየተናጡ ነበር። በፍቅር ወድቃለች ብለው ጮቤ እየረገጡ በነበሩበት ቅጽበት መድብል ተበሳጭቶ ከቤት ሲወጣ ይመለከቱታል። በቃ እናዳው ነው ብላ ዳጣ ሂዳ አለምን ልትዋቀስ ፈለገች። ነገር ግን ይኸውልሽ 10 ትንንሽ ነው የምታደርግሽ፣ ደግሞ አለም ያክስቴ ልጅ መሆኗን አትርሽ፣ ስለዚህ እንዳትሳፈጫት አለቻት። ዳጣም ዱላ ትፈራለችና አረሻ ልሳፈጣትን ብላ ዝም አለች። ግን መድብል እኮ ተናዷል፣ እስኪ ሄደን እንያት ብላው ወደ ክላስ አመሩ። ወደ ክላስ ሲሄዱ ግን እሷም አብረው ተከትላው ወርዳለች። በሌላ በኩል ብሩኬ ዛሬ ቅድስትን በቃ ጥለሽኝ ሂጂ የሚል ነገር አንስቶባታል። ቅድስትም ለምን ሲባል ስትለው በፍጹም አብረሽ መሆን የለብሽም ይላታል። አው ልክ ነህ፣ እኔ እኮ ላንተ መርገምትህ ነኝ፣ ስለዚህ መርገምት ደግሞ ካንተ ጋር መሆን የለባትም ብላ በአይኖቿ እያቀረሩ ወደ ሳሎን አመራች። ወደ ሳሎን ስታመራ ግን ብቻዋን ከራሷ ጋር እያወራች ነበር። ለምን እንደዚህ ይሆንብኛል አምላኬ እያለች አምላኳን እየተማጸነች ለምን መውለድ አልቻለም የሚል ጥያቄም አቅርባለች። ብሩክ አሁን ላይ ያለበት ሁኔታ እጅግ ውስብስብ ብሎበታል። መውለድ አለመቻሉና በሌላ በኩል መሀሌት እንዳይሆኑ ሁና በየመንገዱ ወድቃ ምግብ እየለመነች ሲመለከታት ልቡ ሳያዝንላትና ሳይራራላት አልቀርም። ይህኔ ታዲያ የሰማችው ቅድስት አሁን ላይ በፍራቻ ተውጣለች። ድንገት ግን ሳታስበው የሳቋና የመኖሯ ተስፋ የሆነችው ምሳሌ መጣችና ቅድስትዬ ምን ሆነች ነው ትላታለች። ምንም አልወልኩም፣ ግን ብሩኬ ሂጂ እኮ አለኝ ትላታለች። በፍጹም እንደዛማ ሊሆን አይችልም ብላ ሂዳ አባቷን አወራችው። አባቷም እኔን ትወደኛለህ አይደል አለችው። አወድሻለሁ፣ የመኖር ሚስጥር እኮ ነሽ፣ ስለዚህ ለምን አልወድሽም ይላታል። ለቅድስት ይቅርታ እንዳደረግላትን ጠይቀዋለች። ታዲያ ቅድስትን ይቅርታ እንዲያደርግላትም ከጠየቀችው በኋላ እሺ ብሏታል። ወደ ሳሎን የምታ ቅድስትዬን ከዚህ በኋላ ምንም አይነት ጥፋት አልሰራም እንታረቅ ብሎሻል ብሩኬ ትላታለች። ቅድስት ልቧ በደስታ ዘለለ። በጣም ትወደዋለች፣ ታፈቅረውማለች። የእሷ እንጂ ሌላ ሲሆን ማየት አትፈልግም። ባለመውለዱ ያልከፋት ቅድስት ይቅርታውን ብቻ ነው የምትፈልገው። ታዲያ በደስታ ልቧ እየዘለለ ቅድስት ምሳሌን እቅፍ አድርጋ ሳመቻት። ነገር ግን ደግሞ የሚያሳዝንና ልብን የሚሰብር ነገር ተከስቷል። ምሳሌ ከአባቷ ጋር ቁጭ ብላ እያወራች በነበረችበት ቅጽበት ነው መድብል የመጣው። መድብል መጥቶ
አብሮት ከወንድሙ አጠገብ ለመቀመጥ ፈልጎ ነበር። ነገር ግን መድብል እንደዚህ ያለው ከቅድስት ጋር ለምን ተጣላችሁ ብሎ ጠየቀው። በቃ ትሄድ የሚል ምላሽ ሰጠው። እኮ ለምን ሲባል ብሎ ምሳሌን ከዛ እንድትወጣ ያደርጋታል። ከአባቷ ጋር ሊነጋገር ፈለገ። ነገር ግን ብሩክ የሆነ ወረቀት አውጥቶ ለመድብል ይሰጠዋል። ወረቀቱ እንግዲህ ምን እንደሆነ አይታወቅም። ምናልባት ማህሌትን መልሷት ይሆን እንጃ። ብቻ መድብል ንዴቱ በጣም እየናረ መጥቷል። ታዲያ ተነስቶ ብሩክን አንዴ በጥፊ ሌላው ሲል ብሩክ እጁን ይዞታል። ወረቀት ውስጥ ያለው ነገር ምን ይሆን? እጅግ በጣም አሳሳቢ የሚያስጨንቅ ነገር ነው። እውነት ግን ቅድስትን ትቶ ማህሌትን መልሷት ይሆን? በቀጣይ ክፍል የምንመለከተው ይሆናል። እስከዛው ጤና ይስጥልን። ለቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ በማድረግ ቤተሰብ ሆኖ ሀሳብ አስተያየታችሁንም ኮሜንት ላይ ያስቀምጡልኝ።